መንግስት ያቀረበውን የሰላም ጥሪ ወደ ጎን በመተው የማህበረሰቡን ሰላም የሚነሳና ልማትን የሚያወድም ጽንፈኛ ቡድን መቼውንም ቢሆን ወገኝተኝነቱ ለህዝብ ሊሆን አይችልም። ታሪክ የሀገራችንን ታላቅነት ብዙ ይናገራል። ለባህሉ፣ ለክብሩ፣ ለፍትህና እኩልነት መቼም ቢሆን የማያዋላዳ አቋም ያለው ህዝባችን ባለው 3 ዓመታት ከአብራኩ በወጡ ነገር ግን በግብር ከህዝባችን እሴትና ሞራል ጋር የማይታረቅ የትኛውንም እታገላለሁ የሚለውን ህዝብ ሊያደርገው የማይችል አሰቃቂ ተግባራትን በህዝብ ላይ ፈጽሟል። የህዝብ እንቅስቃሴው የተገደበ እንዲሆንና ነጻነት እንዳይሰማው ከማድረጉም በላይ ግድያ፣ ዘረፋና ሌሎች ኢሰብአዊ ድርጊቶችን ያለ ገደብና ያለ መሳቀቅ ፈጽሟል። በሀሳብም በሰላማዊ ሰልፍም የዚህን ጽንፈኛ ፍራሽ ተግባር ከህዝብ እሴትና ሞራል ጋር የማይሄዱ ስራዎችን እንዲታረሙ ወደ ሰላም መንገድ እንዲመጣም በተደጋጋሚ ተጠይቋል። ነገር ግን የህዝብን ፍላጎትና ስሜት በመተው እኔ ብቻ የምልህን ተቀበል በሚል እብሪት ህዝቡን ሲያንገላታ ሲዘርፍና ብዙ በደል ሲያደርስበት ቆይቷል። ታሪክ፣ መልኳ፣ ተፈጥሮ፣ ባህልና ፍትሐዊነት መገለጫዎቿ የሆኗት ደብረ ታቦር ከተማን የትግራይ ወራሪ በተደጋጋሚ ሊያወድማት ሞክሮ በህዝቦቿ ጥረትና በጸጥታ ኃይሎች ጥምረት አልተደፈረችም ነበር። ይህ ጽንፈኛ ቡድን ግን በተደጋጋሚ እረፍት እንዳታገኝ፣ ፍትህና መረጋጋት እንዳይኖራት በተደጋጋሚ ከተማዋ እንድትወድም አልሞ የሚሰራ መሆኑን በሰሞኑ በተግባር አሳይቷል። የቅርብና የሩቅ አጀንዳ ሰዎችን የሀገራችንን እረፍት ማጣትና ለመረጋጋት የሚፈልጉ አካላት አጀንዳ የሚያስፈጽሙ ይህ ጽንፈኛ ቡድን የህዝባችንን የአብሮነት እሴት እንዲናድ ብዙ ደክሟል። ደብረ ታቦር ከተማን ያስኩ እያለ ሲያሸብር ውሎ የጥፋት ተልእኮውን ለመፈጸም በከተማዋ ዙሪያና የከተማውን አንዳንድ አካባቢዎች ቅስቀሳ የጀመረው ይህ ቡድን የከተማ የህዝብ መገልገያ ተቋማትን በመዝረፍና በማቃጠል፣ የግለሰቦችን ቤት በጥላቻ በማቃጠል፣ ህንፃዎችን በማውደብ ለህዝብ ያለውን ንቀትና ጥላቻ ሳይቷል። ኢትዮጵያን ለማፍረስ በአንድ በተሰለፉ ፕሮፓጋንዲስቶች የሚደገፈው ይህ ጽንፈኛ ቡድን ደብረ ታቦር እሱ እንደፈለገ ልትሆንለት አልቻለችም። ደብረ ታቦርና ህዝቧ ፍላጎቱ ሰላም፣ ልማትና ፍትሐዊነት እንዲረጋገጥ ነው። ለዚህም ከጸጥታ ኃይሉ ህዝቡ በቅንጅት የሰራው ስራ ምስክር ነው። ሰላም ጤና ይስጥልን ውድ የጎህ ቴሌቪዥን ተመልካቾቻችን፣ ሰላምና ጤና ከእናንተ አይለይ እያለን የጽንፈኛው ህወሓት ቡድን በቅርቡ በደብረ ታቦር ከተማ በመግባት አሳፋሪ ተግባር መፈጸሙ ይታወሳል። ታዲያ ይህ ጽንፈኛ ቡድን ደብረ ታቦር ከተማ ውስጥ በገባ ወቅት ያወደመው ውድመት ላይ ሰፋ ያለ ትንታኔ ይዘን መተናል። አብራችሁን ቆዩ። በአማራ ክልል ውስጥ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ግጭት ከተቀሰቀሰ ከሐምሌ 2015 ዓ.ም ወዲህ ታይቶ የማይታወቅ የመንግስት ተቋማት ውድመት በደብረ ታቦር ከተማ ደርሷል። በክልሉ ባለፉት ዓመታት የንጹሃን ግድያን ጨምሮ ንብረቶች መውደማቸውን የተለያዩ ሪፖርቶች ያመለከቱ ሲሆን ግጭቱ ከተቀሰቀሰ ወዲህ በከተሞች ላይ ግን ሰፊ ውድመት ሲደርስ የደብረ ታቦር ተቋማት ውድመት የመጀመሪያው ነው። ከተለያዩ አካላት ያሰባሰብናቸው መረጃዎች እንደሚያመለክቱት በከተማዋ ረቡዕ የካቲት 4 2018 ዓ.ም ከጠዋቱ 12 ሰዓት እስከ ቀኑ 10 ሰዓት ገደማ በዘለቀው ግጭት ውስጥ ከቀበሌ አስተዳደር ጽህፈት ቤቶች እስከ ዞን መመሪያዎች ድረስ 20 የሚደርሱ ተቋማትና ተሽከርካሪዎች መውደማቸውን መረዳት ተችሏል። ከአማራ ክልል ዋና ከተማ ባህር ዳር 100 ኪሎ ሜትር ገደማ ርቀት ላይ በሚገኘው በደቡብ ጎንደር ዞን ከጥር መጨረሻ አንስቶ በፋኖ ታጣቂዎችና በመንግስት ኃይሎች መካከል ከባድ ውጊያ ሲደረግ እንደነበር ነዋሪዎች ገልጸዋል። የፋኖ ኃይሎች በበኩላቸው በአካባቢው ጠንካራ ጥቃቶች ፈጽመው ወረዳዎች ከመንግስት ኃይሎች በማስለቀቅ መቆጣጠራቸውን አስታውቀው ነበር። ታጣቂው ይህንን ይበል እንጂ ነገሩ የተፈጠረው የሀገር መከላከያ ሰራዊት ለሀገራዊ ግዳጅ ከተማዋን ለቆ መውጣቱን እንደ አጋጣሚ በመጠቀም ነበር ይህንን የፈጸሙት። ከዚህ ጋር በተያያዘ የፋኖ ታጣቂዎች የደቡብ ጎንደር ዞን ዋና ከተማ የሆነችውን ደብረ ታቦር ከተማን ለመቆጣጠር የካቲት 4 ቀን 2018 ዓ.ም ማለዳ ጥቃት መክፈታቸውን ነዋሪዎች ለቢቢሲ በወቅቱ ተናግረዋል። በዕለቱ ከንጋቱ አንስቶ ታጣቂዎቹ በከፈቱት ጥቃት ከሁለት ወገን የደረሰው ጉዳትን በተመለከተ እስካሁን የወጣ ይፋዊ አሃዝ ባይኖርም በከተማዋ ባሉ ተቋማት ላይ ሰፊ ቁሳዊ ውድመት ማድረሱን ከተለያዩ አካላት ያሰባሰብናቸው መረጃዎች ያሳያሉ። በርካታ ነዋሪዎች በከተማዋ ዙሪያ በነበረው የታጣቂዎች እንቅስቃሴ ስጋት እንዲሁ ግጭቱ ጠዋት ላይ በመቀስቀሱ አብዛኛው የከተማዋ ማህበረሰብ እንቅስቃሴው በቤቱ ውስጥ ተገድቦ እንደነበር ተናግረዋል። ረቡዕ ዕለት የተቀሰቀሰው የሁለቱ ወገኖች ግጭት ከፍተኛ ጦርነት ሲሉ የገለጹት የከተማዋ ከንቲባ ውጊያው በፋኖና በአካባቢው የጸጥታ ኃይሎች መካከል መሆኑን ተናግረዋል። አንድ የደብረ ታቦር ነዋሪ በማህበራዊ ትስስር ገጾች መስሎችን ካዩ በኋላ ደጅ ላይ ወጥተው ጥቁር
ጭስ ወደ ሰማይ ሲተለተል መመልከታቸውን ገልጸዋል። ጭሱን ሲመለከቱ ደንግጠናል፣ ሁሉም ሰው ደንግጧል፣ ጥሩ ስሜት አልነበረንም ሲሉ የነበረውን ሁኔታ ያስታውሳሉ። ሌላ ነዋሪ በከተማዋ ዳርቻ ላይ የሚገኙ ተቋማት ቀኑን ሙሉ ሲቃጠሉ እንደነበር ተናግረዋል። 2 ፖሊስ ጣቢያዎችን ጨምሮ 5 የመንግስት ተቋማት ሙሉ ለሙሉ አመድ ሆነው መውደማቸውን በወቅቱ ተናግረዋል። ቢቢሲ ከሌሎች ነዋሪዎችና ከከተማው አስተዳደር ባገኘው መረጃ በ4 የመንግስት መዋቅር ስር የሚገኙ ተቋማት አምቡላንሶች፣ የተሽከርካሪዎች ማሽኖችና ሰነዶችን ጨምሮ የቢሮ መገልገያ ቁሳቁሶች ያቃጠለው ሰለባዎች መሆናቸውን ባወጣው መረጃ ጠቅሰዋል። ቢቢሲ ከሌሎች ነዋሪዎችና ከከተማው አስተዳደር ባገኘው መረጃ በ4 የመንግስት መዋቅር ስር የሚገኙ ተቋማት አምቡላንሶች፣ የተሽከርካሪዎች ማሽኖችና ሰነዶችን ጨምሮ የቢሮ መገልገያ ቁሳቁሶችን የቃጠሎ ሰለባዎች መሆናቸውን ባወጣው መረጃ ጠቅሷል። የደቡብ ጎንደር ዞን ለወረዳዎች የሚከፋፈል መድኃኒት ማከመቻ ያለውን ጤና መምሪያና በጣሊያን የወረራ ጊዜ የተገነቡ የዞኑ መሬት፣ ሲቪል ሰርቪስና ፖሊስ መመሪያዎችን ጨምሮ 6 ቢሮዎች መቃጠላቸውን አማኞች ተናግረዋል። አንድ ግቢ ውስጥ የድሮ ከንቲባ ቢሮ ተብሎ በሚጠራው ስፍራ የሚገኙ የደብረ ታቦር ከተማ አስተዳደር 6 ቢሮዎች እንዲሁም የገብርዬ ክፍለ ከተማ ፖሊስ ጣቢያን ጨምሮ 2 የአስተዳደር ጽህፈት ቤቶች መቃጠላቸውንም ምንጮች ተናግረዋል። ደብረ ታቦር በዙሪያው ያሉ ቀበሌዎችን በወረዳነት ያቀፈው የፈርጣ ወረዳ ዋና መቀመጫ ስትሆን የዚህ ወረዳ ፖሊስ ጣቢያና ገቢዎች ቢሮን ጨምሮ በአጠቃላይ 4 ተቋማትና በርካታ ተሽከርካሪዎች ወድመዋል። በዚህ ወረዳ ዙሪያ የሚገኙ የግለሰብ ቤቶችን መቃጠላቸውን ነዋሪዎች ሲናገሩ የከተማዋ ከንቲባ አቶ ደሴ መኮንን 4 የግለሰብ ቤቶች መቃጠላቸውን አረጋግጠዋል። የመንግስት የስራ ኃላፊ የመኖሪያ ቤት እንዲሁም የዞን አመራሮች መጠለያ የተባለ እንግዳ ማረፊያ መቃጠሉን ጠቁመዋል። ድርጊቱ የደብረ ታቦር ከተማ ከንቲባ አቶ ደሴ ውድመቱን አሳዛኝና የማይጠበቅ ብለውታል። ከባድ ነው የደረሰው፣ ማህበረሰቡ አገልግሎት የሚያገኝባቸው ቦታዎች ናቸው። የፋይናንስም ፖሊስም ሚሊሻም ማህበረሰቡም ጥሩ ስሜት የለውም፣ ምክንያቱም የማህበረሰቡ ሰነድ ነው የጠፋው፣ የተቃጠለው የመረበሽ ስሜት አለ ሲሉ ስለ ውድመቱ ተናግረዋል። ነዋሪዎች በበኩላቸው ውድመቱን አሳዛኝና አሳፋሪ ብለው የገለጹ ሲሆን ከባድ መሳሪያዎች ጥቅማቸው ላይ ቢውሉ ኖሮ ከዚህ የከፋ ውድመት ይከሰት ነበር ብለዋል። ማህበረሰቡ እንደ ከተማዋ ጥንታዊነትና ታሪካዊነት ደብረ ታቦር አላደገችም የሚል ቁጭት እንዳለው ያስታወሱት በዚህ ላይ ይህንን ያህል ውድመት መድረሱ አሉታዊ ስሜት ማሳረፉን አክለው ገልጸዋል። ሌላም ነዋሪ ይህንኑ ሀሳብ በመደገፍ ከተማው አሁን ካለበት ወደ ኋላ 10 ዓመትና 15 ዓመት እንደተመለሰ ነው የታዘብ ነው። ከዚህ በኋላ የትኛው መንግስት ነው መልሶ የሚገነባው ከተማዋን ወደ ነበረበት የሚመልሰው ሲሉ ጠይቀዋል። የተቋማቱን ውድመት ወጥተው መመልከታቸውን የጠቆሙ ሌላ ነዋሪ ውድመቱ ሆን ተብሎ የተፈጸመ የሳቅ ቃጠሎ ነው ብለውታል። ግጭቱ ከተቀሰቀሰ ዕለት ጀምሮ በርካታ ነዋሪዎች ከ8 እስከ 10 የገጠሟቸው የድሮን ጥቃቶች መፈጸማቸውን ጠቁመዋል። 2 ነዋሪዎች የድሮን ጥቃቶቹ ከተማ ውስጥ ሳይሆን ወጣ ባሉ አካባቢዎች ላይ መፈጸማቸውን ሲናገሩ የከተማዋ ከንቲባም ጥቃቱ ከተማ ውስጥ አለመፈጸሙን ጠቁመዋል። በከተማዋ አገልግሎት ሰጪ ተቋማት ላይ የደረሰውን ውድመት መጠን እንዲሁም ለመልሶ ግንባታ የሚያስፈልገውን ገንዘብ ለማወቅ ምርመራ እየተደረገ መሆኑን የደብረ ታቦር ከንቲባ ለቢቢሲ ተናግረዋል። ነዋሪዎች ውድመት ከደረሰ ከሳምንት በኋላ ጉዳት የደረሰባቸው ተቋማት እየተጸዱ መሆኑን ተናግረዋል። ደብረ ታቦር የድንጋጤና የሀዘን ስሜት ውስጥ ተውጣ እንደነበረ አንድ ነዋሪ ተናግረዋል። የሰው የትራንስፖርት እንቅስቃሴ የተገታ ነበር። ሰው የመደናገጥና ያለመረጋጋት ስሜት ውስጥ ነበረ። አሁን ወደ ስራ የመግባት የመረጋጋት ነገር አለ ብለዋል።